እኔ እንደተሸወድኩት እንዳትሸወዱ 30 ዓመት ሳይሞላችሁ ስለ ገንዘብ ማወቅ ያለባችሁ ብዬ ማስበው እኔ ፕራክቲካሊ እኔ ከተሸወድኩትና እኔን ዋጋ ካስከፈሉኝ ተነስቼ ነው የምነግራችሁ። 30 ዓመት ሳይሞላችሁ እነዚህ ነገሮች ብታውቁ ዴፊኒትሊ ይጠቅማችኋል። በዚህ አጋጣሚ ፐርሰናል ዲቨሎፕመንት 1-to-1 ለሁለት ተማሪ ብቻ ቦታ አለን። 0948 48 60 63 ላይ መደወል ትችላላችሁ። 1-to-1 ኮቺንግ እንዲሁም ሪሌሽንሺፕ ማማከር የምትፈልጉ ሰዎችም 0948 48 60 63 ዋትስአፕ ላይ ኤርሚን ማግኘት ትችላላችሁ። 100,000 ልንገባ አይ ቲንክ የቀረን 400 300 ሰብስክራይበር ነው። ብዙ አልሰራንበትም፣ ጥፋታችን ነው እናውቃለን። ግን እቺ 100,000 እንድትገባ ግን ሼር አድርጓትና ጊቫዌይ ካልኖረ እያለኝ ነው ኤርሚ። እኔም ብያለሁ እስቲ እናስብበታለን ጊቫዌውን። ምናልባት እንግዲህ ፍሪ ሴሚናር ሊሆን ይችላል፣ እንገናኝ እንችላለን ኢን ፐርሰን። ከዛ ውጪ እንግዲህ ጊፍቶች ሊኖሩ ይችላሉ። ዊ ዶንት ኖ ምን እንደምንወስን። ኤኒዌይስ ግን ሰብስክራይብ በማድረግ ጀምሩ። የመጀመሪያው የመኖሪያችሁንና የእድገታችሁን ገንዘብ መለየት ነው። ብዙዎቻችን የምንሸወደው የምናገኘውን ገንዘብ በጠቅላላ ከደሞዝ የምናገኝ የሆነች ቢዝነስም ሰርተን እናገኝ ተሯሩጠን የምናገኝ የምንኖርበትና የምናድግበትን ገንዘብ አንድ አይነት ቦታ ነው የምናስቀምጠው። በጣም አደገኛ ነገር ነው። ለረጅም ጊዜ ከፍርሃት እንዳልወጣ የሚያደርገኝ ነገር፣ በጣም ተሳቅቄ እንድኖር ከሚያደርጉ ነገሮች ውስጥ አንዱ ይሄ ነው። ምክንያቱም የሰው ልጅ የመጀመሪያው እዚህ ምድር ላይ መቀጠል ስላለበት መብላት አለበት፣ ቤት ኪራይ መከፈል አለበት አይደለም፣ የትራንስፖርት ወጪው ምናምን ያስፈልገዋል። ግን እነሱን በሚኒመም ኮስት ከቻልክ በኋላ የሚቀረው ብር ግን ያንተ ኢንቨስት የምታደርገው ነው። በቃ ያንተ ብር አይደለም። ስፔሻሊ ወጣት ስትሆኑ ከዛ ከ30 በታች 20ዎቹ ስትሆኑ ያለው ያ ገንዘብ የምትማርበት የምታድግበት የነገር የምታረግበት ነው። ኢትዮጵያ ውስጥ እንግዲህ በተለይ በወጣትነት ኢመርጀንሲ ፈንድ የሚባል ነገር ብዙ የለንም። እኛ ኢመርጀንሲ የአደጋ ጊዜ ተጠሪያችን መድኃኔዓለም ስለሆነ ያው እንደ ውጪዎቹ 20% ለወደፊታችሁ ለጤናችሁ ምናምን ቢሆን ጥሩ ነው። ግን ያን የሚያደርግ ሌክዠሩ የለንም አይደለም። ለጤና ወደፊት ምናምን ብሎ የሚያስቀምጥ መካከለኛ ገቢ ራሱ ያለው አላየውም። አይደለም ገና እየጀመራችሁ ወጣት ስትሆኑ ከሆነላችሁ እሰየው። ግን በአጭሩ የምፈልገው ግን ከሰርቫይቫል ውጪ በቃ ለመኖር ግድ ከሆኑ የምግብ ወጪ፣ ትራንስፖርት፣ የቤት ኪራይ ምናምን ከሚሉ ወጪዎች የምትተርፍ 1,000 ብርም ትትረፍ 5,000 ብርም 10,000 ብርም ይትረፍ እንደየሰው እንዳቅማችሁ ብትለዩት በጣም ኢምፖርታንት ነው ለጭንቅላታችሁ። ለምን ብላችሁ ከጠየቃችሁ የሰው ልጅ ጭንቅላት ሁሉም ነገር አንድ እቃ ውስጥ ከሆነ ሰርቫይቫል ሞድ ላይ ነው የሚሆነው። ከዛ ገንዘብ መንካት ይፈራል። ምክንያቱም የሚኖርበትና የሚያድግበትን ስለቀላቀልከው ዲፎልቱ ወይም ደግሞ ዋናው የአእምሮ ስራ ደግሞ ሰርቫይቭ ማድረግ ስለሆነ ከመኖር ጋር ነው የሚያያይዝብህ። ኦልዌይስ ለኢንቨስትመንት፣ ኦልዌይስ የሆነ ነገር ለመሞከር፣ ኦልዌይስ የሆነ ነገር ለማድረግ ገንዘብ የለህም ይላል። እስኪ ራሳችሁ ነው የሆነ ቦታ አለ ገንዘብ፣ ከዛ ትበላለች፣ ትጠጣለች፣ ወር ሳይደርስ ያልቃል። እዛው ወር ሳይደርስ ምንም ሳታደርጉ ያልቃል። እዛው ሰርቫይቫል ላይ ነው የሚጠቀመው። ስለዚህ 2,000 1,000 500 ብርም ትሆን ወደ ዳር ማድረግ ያስፈልጋል። ያቺ ገንዘብ ያንተ ነች አይደለም። ኔክስት ኢንከምህን ለመጨመር፣ ኔክስት እውቀትን ለመጨመር፣ ራስን ለማሳደግ የምትጠቀማት ነው። እንግዲህ 500 አለን 1,000 2,000 3,000 የሚያተርፍ ይኖራል። 10,000 20,000 50,000 ያ ነገር ወደ ኢንቨስትመንት የምትሄድበት ነው። ምክንያቱም ሪስክ በጣም ነው የምንፈራው። ሰርቫይቫችን ላይ ማንም ሰው መቀለድ አይወድም። ምክንያቱም የቤት ኪራይ መክፈል ሳትችል ሌላ ነገር አትደፍርም። ሪስክ መውሰድ በጣም እንድትፈራ ከሚያደርጉ ነገሮች ውስጥ አንዱ መቀላቀሉ ስለሆነ ያችን 1,000 ብር ወስደህ የሆነ ነገር ልትማርባት ትችላለህ። ያችን 1,000 ብር ወስደህ የሆነ ለስራህ የሚሆን ቃል ትገዛባት ትችላለህ። ያችን 1,000 ብር ወስደህ የሆነ ፕሮዳክት ገዝተህ ልታተርፍበት ትችላለህ። ያን ግን የምታደርገው ለብቻች 1,000 ብር ሰርቫይቨልህ እንዳልተነካ ከገባህ ነው አይደለም። አለበለዚያ ዝም ብለህ ከቤት ኪራይም ከምንም አንድ ላይ ከተቀመጠው ላይ 1,000 ብር ላወጣ ስትል እሺ አይልም፣ ውስጥ ይፈራል። ስለዚህ እናንተም ደግሞ ነፃነት ይኖርሃል። ያን ገንዘብ በምን መልኩ ስፔንድ ላድርገው፣ ሪስኩን የመውሰድ መብት ይኖርሃል። ምክንያቱም የሚቀጥለው 1 ወር ቤት ኪራይ ተከፍሏል፣ ያስቤዛ ተችሏል አይደል? ታውቀዋለህ ማለት ነው። እዛ ውስጥ አስራችሁ አትቀመጡ። ኢሉክ ሲሊ ግን በጣም ኢምፖርታንት ነው፣ ከምላችሁ በላይ ኢምፖርታንት ነው። እዚህ በተቻላችሁ መጠን ለይት። በቃ የሚያንቀሳቅሳችሁ ገንዘብ አለ፣ ከዛ ደግሞ የሚያሳቅቃችሁ ገንዘብ አለ። ሰው መሳቀቅ ውስጥ መኖር ከጀመረ መቼም ኢንቨስት አያደርግም፣ መቼም አዲስ ነገር አይሞክርም። ህይወቱን ለማብቃቃት ነው የሚሞክረው እዛችሁ ባለችሁ። ስለዚህ እሷ መጠንቀቅ አለባችሁ። የመጀመሪያው ይሄ ነው። ሁለተኛው ከ30 ዓመት በፊት አግሬሲቭሊ በቃ በኃይለኛው ራሳችሁ ላይ ኢንቨስት ማድረግ አለባችሁ ብዬ አስባለሁ። ይሄ ሪተርን ኦን ኢንቨስትመንት ወይም ደግሞ የሆነ ስራ ሰርታችሁ የሆነ ነገር ገንዘብ አውጥታችሁ የሚመለሰው በጣም ሀይ የሚሆነው ሰው ራሱ ላይ ከሰራ ነው። በተለይ በወጣትነቱ ሃይ ሪተርን ኦፍ ኢንቨስትመንት ያለው በቃ ስለ ገንዘብ ተማሩ ሊሆን ይችላል። የሆነ ነገር መማር፣ ስኪልን ጠጋ ብሎ መጠየቅ፣ የሆነ ነገሮችን መማር በጣም 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 ከምታስቡት በላይ ኢምፖርታንት ነው። ለምን ብላችሁ ከጠየቃችሁ የሰው ልጅ እድሜው በ20 ዓመት በታች ያለ እድሜ በተለይ ከ30 ዓመት በታች በሆነ እድሜያችን ጭንቅላታችን ኤክስትሪምሊ አዳፕተብል ነው። ኤኒቲንግ መማር ይችላል፣ ኤኒቲንግ ማወቅ ይችላል፣
ኤኒቲንግ ለማድረግ የሚሆን ኤክስትራ ኤነርጂ አለው። በዛ ሰዓት ዘሞስት ልትሰራው የምትችለው ገንዘብን ከማሳደድ በላይ አዲስ ነገር ማወቅ ነው። የሚገዛ ከሆነ ግዙ። ባይዘ ወይ ኮርስ መግዛት የሆነ ነገር መግዛት መጥፎ ነገር አለ፣ እንዳትሸወዱ። ለምን ብላችሁ ከጠየቃችሁ ሰው ገንዘብ ያወጣበትን ነገር አቴንሽን ይሰጣል። ዩቲዩብ ላይ ፎር ፍሪ ያለ እኮ ዱት ከቻላችሁ እኮ ዊ አፕሪሺየት ዳት። ግን ካልሆነ ግን አንድም ነገር ለመማር ባለፈው ከጓደኛዬ ጋር እያወራ ነበረ። አንድ ኮርስ ገዝቼ እኔ ራሱ እየተማርኩኝ ባይዘ ወይ ሰው ከኮርስ በጣም ኮርስ ገዝቶ ይማራል እሱ እና ስለ ቢዝነስ ምናምን እና ከኮርስ የምትማረው አንድ ነገር ሊሆን ይችላል ወይ መንገድ ሊሆን ይችላል። አሃ ያቺ አሃ በ5000 ብር አትገኝም። በህይወት ቢሆን ወር 2 ወር 3 ወር 4 ወር ሊፈጅብህ ይችላል። አሃ ምትላትን የሂሳብ አያያዝ ብትማር ለምሳሌ ቢዝነስ ላይ አንተ ያን ኮርስ በ5000 ብር 10000 ብር ሊሆን ይችላል የገዛኸው፣ ግን ህይወትህ ላይ በጣም የሚጠቅምህ ነገር ይሰጣል። ኦኬ ቢዝነስ ለካ እንደዚህ ነው። ኦፍ ኮርስ ትራሽ ኮርሶች አሉ፣ ምንም የማይጠቅሙ ኮርሶች ሊኖሩ ይችላሉ፣ ምንም ጥያቄ የለም፣ ግን ይጠቅማል። ይሄ በወጣትነታችሁ ኢንቨስት የምታደርጉበት ቦታ ነው። ዴፊኒትሊ በተወሰነ እድሜ ድረስ ተጎድቻለሁ። ከዛ በኋላ ግን የተማርኩት ነገር በመማር በጣም ነው ማምነው። ቁጭ ብሎ ጊዜ ሰጥቶ አግሬሲቭሊ ራስ ላይ በጣም አስታውሳለሁ። አንድ ሰው እንዲህ ላይ ነበረ፣ እኔ ገንዘብ ማያመጣ ነገር ላይ ጉልበቴን ማጥፋት አልወድም እና ትንሽ ሊያጠራጥረኝ ትንሽ ነበር የቀረው ያ ሰው። ምክንያቱም ገንዘብ እየመጣ አይደለም እኔ ህይወት ላይ፣ እኔ ግን እያወቅኩ ነው፣ እየተማርኩ ሶ በቃ ላይክ ያ ሰው ደግሞ የሚፈልገው የሚታይ ነገር የሚጨበጥ ነገር ተንቀሳቅሽ የሆነ ነገር ይዤ እንድመጣ ነው። ሶ በጣም ትዕግስት በማለፌ ምክንያት ነው ያንን ነገር እንትን ማለት የቻልኩት። በጣም አደገኛ ነው። ምክንያቱም ሪተርን ኦን ኢንቨስትመንቱ አሁን ላይ የማወራው አሁን ላይ የምሰራቸው ነገሮች አሁን ላይ ካሜራ፣ ቪዲዮ ኤዲቲንግ ምናምን ብለን እኛ እንደ እንትን የምናያቸው ነገሮች ትላንት የተማርኳቸው ናቸው። ዛሬ አይደለም እኔ የተማርኩት አይደለም። ለምሳሌ እኔ ቪዲዮ ኮንተንት ፕሮዳክሽን ፉል ፕሮዳክሽን ብቻዬን ልሰራው እችላለሁ። ለምን? አሁን እንደ ጉራ ሳይሆን እየነገርኳቸው ያለሁት ትላንት የተማርከው ነገር ይጠቅምሃል። በቃ በደንብ ነው የሚጠቅመው። ጊዜ ደግሞ የሚኖር ከዛሬ ትላንት ነው። በ20 ቤት ውስጥ ነው። ቤት ኪራይ ብዙ አያስጨንቅም። ከሰዎች በልጠ መታየት ብዙ አያስጨንቅም። ኃላፊነት ለስ ነው። ስለዚህ በጣም ኢንቨስት ማድረግ ያለባችሁ ቦታ ነው። ገንዘብ ብትፈልጉ ከሆነ ገንዘብ ማውጣት ያለብህ 20 እድሜ ላይ ነው። የምታገኘውን ገንዘብ ኢንቨስት ማድረግ። በነገራችን ላይ ደስ የሚለኝ አባባል አለ። 40 ላይ የምትሰራው ስራ 40 ዓመት ላይ ጎበዝ የምትሆንበት ነገር 20 እና 30 ዓመት ላይ በደንብ የሰራኸው ነገር ነው። 40 ዓመት ላይ ቁጭ ማለት ከሆነ 20 ዓመት ላይ ቁጭ ማለት ከሆነ የተለማመድከው 40 ዓመት ላይ በጣም ጎበዝ የምትለው ቁጭ ማለት ላይ ነው። 20 ዓመት ላይ በቃ ማተራመስ ከሆነ 40 ዓመት ላይ ቤስት የምትሆነው እሱን ነው። የሚሰራም ሰው ገንዘብን ምንም ለማግኘት አዲስ ስኪል ቢውል ለማድረግ የሚጥር ሰው ቁጭ ብሎ መብላት የሚጀምረው እዛ ሰዓት ነው። እስኪ ቁጭ ብላችሁ ያቸው የቢዝነስ ሞዴላችን ገንዘብ ማግኛ መንገዱ ኢኮኖሚው ኮምፕሊትሊ እንኳን ቢቀየር ወደ ቤተሰቦቻችን ተመልሰን በቤተሰቦቻችን ሀብታም የሆኑትን እንያቸው እስኪ። በእነሱ ሲስተምም ቢሆን በወጣትነት በጣም የተሯሯጡት ናቸው። ዛሬ የሚከራይ ቤት ኖሯቸው የሆነ ነገር ኖሯቸው ምናምን ዱቅ ብለው አያትህ ሆነው ይኖራሉ ዛሬ። ምክንያቱም በወጣትነታቸው ገንዘባቸውን በደንብ ተሯሩጠዋል። በቃ ሳካሲ ቤት ምናምን ተንቀሳቅሰው እዛ እድሜ ላይ የለፋኸው እዚህኛው እድሜ ላይ ቤስት ጎበዝ 45 50 ሲሆን ጎበዝ ኔጎሽዬሽን ላይ ቤስት የሚሆኑ አሉ። በቃ በእድሜያቸው በጣም ሲሯሯጡ የነበሩ ትናንት ወጣት ሆነ የሆነ ነገር ሲያሻሽጡ የምታያቸው ሰዎች ዛሬ በጣም ባለሀብት ሆነዋል። አስተውለህ ከሆነ ጎበዞቹን ለምን ያ ኔጎሽዬሽን ስኪላቸው ቤስት ሆነው አድጎ በስሎ አሁን ትልልቅ ነገሮችን ነው የሚሰሩት። በቃ ላይ ዲል የሚያደርጉት ልላችሁ የፈለግኩት በወጣትነት ኢንቨስት የምታደርገው ነገር የሚጠቅምህ ነው። ባይ ዘ ዌይ ዛሬ ተጠቅመኸው ለዛሬ የሚጠቅም ነገር እኔ አላየሁም። ችግሩ ብዙ ሰው የሚሸወደው ለዚህ ይመስለኛል። ዛሬ ሞክረኸው ዛሬ ነክተኸው ዛሬውን ውጤት የሚያመጣ ነገር የለም፣ አይጠቅምህም። ስፖርትም ምግብም እኮ ዛሬ በልተህ ዛሬ አያወፍርህም። ስትረሳው ነው የምትወፍረው። ብዙ ሰዎች በጣም ለመወፈር ሲጥሩ የማያወፍሩት ለዛ ነው። በጣም ኤክስፔክት ስታደርገው ምክንያቱም የምትወፍረው ነገ ነው። ዛሬ ትበላለህ፣ የምትወፍረው ነገ ነው። ዛሬ ኢንቨስት ታደርጋለህ፣ ገንዘቡ ማግኘት የምትጀምረው ነገ ነው። ዛሬ ዩቲዩብ ትጀምራለህ። እንደው ለመኖር ቤት ኪራይ እየከፈለ ለመኖር የሚያስችልን ገንዘብ ምናልባት የምታገኘው ከዓመት በኋላ ወይ ከዛ በኋላ። ግን ብዙ ኮቾችን ብዙ ትሬኒንጎችን ከወሰድክ ምናልባት 6 ወር ልታደርገው ትችላለህ። አየህ የ6 ወር ከማተረፍክ ምናልባት በ5,000 ብር 10,000 ብር ኮርስ ፐርሰናሊ ኮርስን በደንብ ሰፖርት ማድረግ በጣም ይጠቅማል። ጠቅሞኛል እኔ ፐርሰናሊ። ምክንያቱም አይዲያችሁን አስተሳሰባችሁ አንድ ስቴፕ ሊያስብላችሁ ስለሚችል በወጣትነታችሁ ስለ ገንዘብ መሸወድ የሌለባችሁ ነገር ገንዘብን ለማግኘት ገንዘብ ማውጣት ግድ ይላችኋል። ተማሩ፣ ሞክሩ፣ ስኪል ቢውልድ አድርጉ። ሶስተኛ በጣም የምወዳት ነች፣ ብዙ የተሸወድኩባት፣ በጣም ብዙ ዋጋ የከፈልኩባት፣ ምናልባት እስካሁን ተጠቀሚያት ቢሆን በጣም ሀብታም የምታደርገኝ ፕሪንሲፕል ነች። የሚያስፈልገንና የምንፈልገውን መለየት ብዙዎቻችን አንችልም። በተለይ ትንሽ ነገር ማግኘት ስንጀምር የሚያስፈልገንና የምንፈልገውን ልዩነቱን አናውቀውም።
ኒድ እና ዋንት ይባላል። በነገራችን ላይ ለሚያድግ ሰው ነገ ለሚሻሻል ሰው ፍላጎት ሌክዠሪ ነው፣ የሚያስፈልግህን ነው ማድረግ ያለብህ። ፍላጎት ማለት ላይ ብዙ ነገር ያምራል። መብላት፣ መጠጣት፣ መልበስ፣ ኤክስፔንሲቭ ነገር ማድረግ፣ እንደዚህ ነገር በጣም የሚያምረን እኔ የምሸወድባቸው ነገሮች ናቸው። ትንሽ ነገር ስታገኝ በቃ ህይወት ላይ በደንብ ያን ነገር ማድረግ ትፈልጋለህ። ነገር ግን በጣም ነው የሚጎዳው። ምክንያቱም የሚያስፈልግህ ላይ አድርገህ ሌላውን ገንዘብ ኢንቨስት ነው ማድረግ ያለብህ። ብዙ ከጓደኞች አስተውላቸው በአሁን በኢኮኖሚ ከአንተ በጣም የሚሻሉት የሚያጠፉት ገንዘብ ካየህ በጣም የሚያስፈልጋቸው ላይ ነው፣ የሚፈልጉት ላይ አይደለም። የሚፈልጉትን በደንብ ነው ዘግተው መኖር የሚችሉት። የሚፈልጉትን ነገር ብዙ አቴንሽን አይሰጡትም። ኦፍኮርስ እንደኛ እኮ ሊዝናኑ ይችላሉ፣ ግን ብዙ በጣም ማኔጀብል ነው። በጣም ጠንቃቃ ናቸው። የሚፈልጉትን ነገር ብዙ ኢንተርቴን አያረጉትም፣ ሴሌብሬት አያረጉትም። ይሄን ፈለኩ ያን ፈለኩ ያን አማርኛ የለም ያኛውና አይፎን 12 ያለው ሰው ወይም 13 ያለው ሰው ኮንተንት ክሬተር ሆኖ እየቀረጸ ከሆነ አይፎን 70 አያስፈልግም። በነገራችን ላይ አይፎን 70 አይደለም የሚያስፈልግ ጎበዝ አሪፍ ኮምፒውተር ነው አይደል? በደንብ አሪፍ ኮምፒውተር ነው የሚያስፈልግ ኤዲት ለማድረግ ከሌለ በስልክ ከሆነ ኤዲት የምታደርገው። እሺ አይፎን 12 13 በደንብ ይቀርጻል። ልዩነቱ ያን ያህል ሰፊ አይደለም። ፕላስ በአይፎን 30 ቀረጻና በ17 መሃል ቀረጻ መሃል ያለው ልዩነት ያንተን ቻናል አያሳድገው 100% ጋራንቲ አድርጌ ብነግርህ። ምክንያቱም ኦዲየንስ ልዩነቱን ብዙ ሴንስ አያደርገው፣ በተለይ ቤት ውስጥ የሚቀረጹ ምናምን ሲሆኑ። ግን አይፎን 70 ስንት 300,000 ምናምን ነው አይደል? ወይም I don't even know the price 300,000 ይመስለኛል። አይፎን 12 ሜይ ቢ 50,000 40,000 ሊሆን ይችላል። I don't know። ለሌ የፈለኩት ያ ነገር ኮምፒውተር ቢገዛበት ኦር ካሜራ ቢገዛበት ኢንቨስትመንት ነው። ስለዚህ የምትፈልገው አይፎን መያዝ ሊሆን ይችላል፣ እንደዚህ ይዘው ሬንጁን ማሳየት ሊሆን ይችላል ለሰዎች። ግን የሚያስፈልግህ ግን አሪፍ ኤዲቲንግ ጌሚንግ ኮምፒውተር ሊሆን ይችላል። ሌሎች ፕሮጀክቶችን እየወሰድክ ከሰዎች እንድትሰራ የራስን ቪዲዮ ኤዲቲንጉን አንድ ስቴፕ። ምክንያቱም ኤዲት ለማድረግ አሪፍ ኮምፒውተር የግድ ያስፈልጋል። አንድ ግራፊክስ እንትን ሲጨምርበት ኮምፒውተሩ ይቀጥላል። ባለ ኮምፒውተር ማደግ አትችልም። ለምን? አዳዲስ አድቫንስድ ነገሮችን ለመጨመር ስትል ኮምፒውተር አቅሙ መጨመር አለበት። ካሜራው ግን ብዙ ላይ ያስፈልገው ይችላል። ላይቲንግን ምናምን ካስተካከል በቂ ነው። በአይፎን 7 እና 8 ይቀርጣል እስካሁን ጽድት ያለ ቪዲዮ። በጣም የሚያስፈልግህንና የምትፈልገውን መለየት አለ። የምትፈልገው ላይ በጣም ዲፔንድ የምታረግ ከሆነ ባዶ እጅን ነው የምትቀረው። ዋጋ ነው የሚያስከፍል። ካልነቃ ቶሎ በጣም እሱን ስትከታተል ነው የምትለው። ምክንያቱም አንዳንድ ያስተውላችሁ አታውቁም? ሱሪ ስትገዙ የነበራችሁ ሱሪ ያረጅብሃል። ጫማ ስትገዛ ሱሪው ያረጅብሃል፣ ከጫማው ጋር ይላል አይደል? ከዛ ሱሪ ስትገዛ ሸሚዙ ያረጅብሃል እያለ ልክ እንደዛው አንዱ ወጪ ይጠራብሃል። ጭራሽ ወጪ እኔ እንደውም አስታውሳለሁ ኢቨን ስልክ ስትገዛ ስልኩን ሜንቴነንሱ ራሱ ሃይ ነው። ከቨሩ 5,000 ብር ምናምን ነው ላይክ የሱን ሴፍቲ አንድ አይፎን ስልክን ለመሸፈን ከኋላ 2,000 ምናምን ከፊት ምናምን እንደዚህ ሺህ ምናምን። አሁን ይሄን የምላችሁ ለሚያድግ ሰው ነው፣ ላለው ኖርማል ነው። እኔም በደንብ ቢኖረኝ ማረገው ነገር ነው። 300,000 ብር አውጥቼ ስልክ የምገዛበት ሌክዠሪ ላይ በሆን ገዛ እችላለሁ በደንብ ካለኝ። ለምን ካለ አያሳስብም። ያንን ነገር 5 6 7 8 ጊዜ መግዛት የምችል ከሆነ በካሽ አሜን ኖርማል ነው። ግን አሁን እሱ በፈልገው ነው። አየህ የሚያስፈልገኝ እኔ ሞር ካሜራዎች ሊሆን ይችላል፣ የሚያስፈልገኝ እኔ ሞር ቲሞች ሊሆን ይችላል፣ የሚያስፈልገኝ እኔ ሞር ስራችን ላይ ኢንቨስት ማድረግ ሊሆን ይችላል አይደለም። የሚያስፈልገኝ እኔ ፕሪፔር እያደረግነው ያለው ነገር ላይ ኢንቨስት ማድረግ ሊሆን ይችላል። ሌላችሁ የፈለኩት እንዳያሸንፋችሁ ነው። በቃ በወጣትነት የምንሸነፈው የሚያስፈልገን ሳይሆን የምንፈልገው ላይ በጣም ትኩረት ስለምናደርግ ነው። ኦፍ ኮርስ የንዘር የምንፈልገው ልናደርግ እንችላለን፣ ግን ፎከስ መደረግ ያለበት እኔ ላይ ነው። ከዛ ውጭ ያለው ገንዘብ ግን ስራ ላይ ዛሬ የምሬን ነው። እኔ ዛሬ ሀብታም የሆኖቹ ሰዎችን ሳይ፣ ትላንት አንድ ጫማ ሳይቀይሩ ረጅም ጊዜ የቆዩ ሰዎችን ሳይ ማን በጫማ ያስታውሳል? ዛሬ ካለ ያችን ማለፍ ነው የሚያስፈልገው። ይችን ነገር ለማስተካከል ነው ጥረት ማድረግ ያለሁት ሲገባኝ። ኦኬ this is wrong። ምክንያቱም ይሄን ፓዝ ከተከተልኩኝ 40 ላይ ሲሆን አውል ቢ ብሮክ ምንም አይኖረኝም እኮ ምኖርበት። ቢያመኝ ባቆም ስራ ሊያኖረኝ የሚችል ነገር አይኖረኝም የሚል ሐሳብ ውስጥ ይከታል። ያን ማስተዋል ሲጀምር መጠንቀቅ ትጀምራለህ። ስለዚህ እችም ከኔ ኤክስፒሪየንስ ነች። አራተኛ ከካሽ ጋር ኢጎ እንዳይዛችሁ። በጣም አደገኛ እችም እኔ ተጠቀውባት ነች። ከካሽ ጋር ኢጎ ያዘህ ማለት ወይም ከካሽ ጋር አታችድ ሆንክ ማለት ወይም የራስህ መለኪያ አረከው ማለት ካሹን ስታክ አረክ ብራዘር።
በጣም ብዙዎቻችን ከባንክ አካውንታችን ውስጥ ካለው አማውንት ፍቅር ይዘናል። የኢጓችን መለኪያ ይሆናል። 100,000 ብር ያለ ሰዓት የሚሰማ ስሜት ለመጀመሪያ ጊዜ። ስለዚህ ማውጣት አትፈልግም። 80,000 እንዲሆን አትፈልግም። ምክንያቱም አንተ ወጥተህ ኮምፒውተር ብገዛ 70,000 ቢኖር ኖሮ 30,000 ሊቀር ነው። አሁን አትኮራም። አታች ዶናል ከአካውንት ጋር አታች መሆን ያለበት ከአሴት ጋር ነው። ይሄ ነው አምኖች የኔ ኤክስፒሪየንስ ነች። የሆነ ነገር ሊያመጣ ከሚችል ነገር ጋር ነው እንጂ አታች መሆን ያለብህ ከካሽ ጋር። ብዙ ሰው ከካሽ ፍቅር አለው። ከሚገርማችሁ በላይ እኔ በተወሰነ ጊዜ ነበረኝ። ከሚገርማችሁ በላይ ከካሽ ጋር ፍቅር ይዛል። ላይክ 1 ሚሊዮን ብር አካውንት ላይ ሲኖር እሱን ማየት ትወዳለህ። በቃ እንዲጎላ አትፈልግም። ተረዳኝ። ብታገኝ ራሱ ታስቀምጥ ትችላለህ። ኢንቨስት አታረገውም ነው በቃ። እሱ ነው መጥፎ ፓርቱ እኮ። ማጠራቀሙ ጥሩ ሆኖ ሳለ አውጥተህ ግን ደፍረህ ስራ ላይ አታወጣውም። በቃ የሆነ ክብር ይወርድብሃል። የሆነ ምክንያቱም የምትለካው ራስን በዛ አማውንት ይሆናል። 870,000 ብር አለኝ አካውንቴ ላይ ትላለህ። አብዛኛው ግን ሰክሰስፉል ሰው ካየው 70,000 ብር የለውም አካውንቱ ላይ። ንብረቱን ልቁጠር ካለ ግን የሚደምር እዚህ ጋር ቆጥረ ሚሊዮን ልታገኝ ትችላለህ። ልል የፈለግኩት እስኪገባችሁ የምትሸወዱበት ቦታ ነች። በቃ የሆነች ነገር ስትሰራ ካሿል 50,000፣ 70,000፣ 90,000፣ 120,000፣ 112,000፣ 150,000 ምናምን እሷ ነው የምትመች። በቃ ከእሷ ሱስ ይዛል። ብሩ ይሞታል ከስር በኢንፍሌሽን ዋጋው እየሞተ ይሄዳል። አንተ ግን ያለህ ይመስልሃል። ባዶ እጅህን ቅር። እንደውም እኔ ደስ የሚለኝ ከጓደኛ ስናወራ ደስ የሚለኝ ኮንሰፕት የሆነ ብርን አውጥተህ የሆነ ነገር ላይ ካረከው ጭንቅላት እንደሌለው ስለሚያስብ ሌላ መንገድ ይፈልጋል ደግሞ ካሽ የሚያገኝበት። ግን ያወጣው ዝም ብላ አውድመው ሳይሆን ስራ ላይ እኮ ነው። ለምሳሌ 450,000 ብር አውጥቼ ካሜራ ስገዛ አካውንቴ ባዶ ሲሆን አሁን ካሜራው በቃ ወጥቷል፣ የለኝም፣ በቃ ሄዷል። አንዴ ከኔ እጅ የወጣ ነገር ነው። ስለዚህ ቀጥሎ ለማድረገው ነገር አይ ኒድ ካሽ። ሶ አይ ሃቭ ቱ ቢ ክሪኤቲቭ። የሆነ መንገድ እፈልጋለሁ ገንዘብ ለማግኘት። ግን ምን አስቀምጫለሁ? አሴት አስቀምጫለሁ። ብሸጠው የማገኝበት ነገር አትሊስት አሴት ሲባል ያው ጊዜ አሴት አለ፣ ቋሚ አሴት አለ። እንደዚህ ነገር ጊዜ መኪናውን ኢትዮጵያ ውስጥ ኦልሞስት አሴት እየሆነ ነው። ለምንድን ነው የሆነው? ካለው ኢንፍሌሽን አንፃር። ለፊውቸር ይሆናል ወይ አይሆንም? ሳይገባኝ አይቀርቶ አይደለም አሴትና እንትን ምለው አንዳንድ ሰዎች ተሸውጄ እንዳይመስላችሁ ነው። ኤኒዌይስ ለጊዜው ግን ይሄ ካሜራ ይከራያል፣ ቪዲዮ ይቀርጻል፣ ኢንካም ያመጣል አይደል? ስራ ከቪዲዮ ጋር የሚገናኝ ከሆነ ልክ እንትን ትሆናለህ። ከዛ እናቱ የሞተችበትም እናቱ ገበያ ሄደችበትም እኩል ያለቅሳል። ቤት ገዝቶም የለኝም የሚላለ፣ ምንም ሳይኖረውም የለኝም የሚላለ። አብሮህ የሚያለቅሰው ሰውዬ ቤት ገዝቶ ነው የለኝም የሚለው። ቢያንስ ቢሸጠው ኢን ሚሊየንስ ሊኩዊድ ማድረግ የሚችለው ገንዘብ አለው። ኢን ሚሊየንስ 10 ሚሊዮን ብር ሊኩዊድ ማድረግ የሚችለው አፓርትመንት ካለው ባንዴ ብሮ ዛት ጋይ ኢዝ ሊቪንግ ዘ ላይፍ። ካንተ እኩል የሚያለቅሰው ይዞ ነው። ስለዚህ ምን ልላችሁ ነው? ከካሹ ፍቅር አያዛችሁ። ካሹን ስራ ላይ አውሉት። ኤርሚያስ 100,000 ብር አካውንት ውስጥ ካለ ላፕቶፕ ነው መግዛት ያለብህ ለስራ የሚሆን ከሆነ የምትፈልገው ላፕቶፕ ከሆነ የሆነ ነገር ከሆነ እንጂ 100,000 ብር አለ ደስ ይልሃል እኮ። ከምንም ብር 100,000 አካውንት ሲኖር ደስ የሚል ስሜት አለው። ስለያዘኝ እኮ ነው። እኔም ተንቀጠቀጥኩ። ድሮ አልፈራው ማውጣት ፈራው። በቃ የሆነ ነገር ክብር የሚናቀቅ ነው መሰለኝ። ሲገባኝ ግን አሁን እችን ታክል ለሰከንድ አልቆይም። አካውንቴ ላይ ገንዘብ ካለ ለስራ ይጠቅማል ከተባልኩኝ ወዲያው ነው ማውጣው። ምንም ወደኋላ አለ። ምክንያቱም ምን ያደርግልኛል? እቺም እንዳትሸወዱ ነው የምትሰሩ ሰዎች፣ አጋጣሚ ገንዘብ እያገኛችሁ ያላችሁ ሰዎች፣ እጃችሁ ላይ የገባ ያለ ሰዎች ከአካውንት ፍቅር አይዛችሁ ደግሞ እየሸረሸራችሁ ትጨርሱታላችሁ። በጣም እቅድ ያለው ሰው ድሃ ነው። እቅድ የሌለው ሰው ሀብታም ነው ያልኩት በዚህ ምክንያት ነው። ምክንያቱም እቅድ ያለው ሰው ኦልዌይስ ገንዘቡ የሱ እንዳልሆነ ስለማያምን እንደ ድሃ ነው የሚኖረው። ለምሳሌ አንተ አሁን የ1 ሚሊዮን ብር ፕሮጀክት ቢኖርህ አካውንት ላይ ያለው 700,000 ብር ከሆነ 300,000 እንደጎደለው ሰው ነው የምታስበው እንጂ 700,000 እንዳለው ሰው አይደለም። ምንም እቅድ ከሌለኝና 700,000 አካውንት ላይ ቢኖር አስበዋል? ዱባይ ሁሉ ልሄድ ይችላሉ በ300,000 በ400,000። ለምን ዱባይ? ከዛ በላይ አሪፍ ሀገር ትሄዳለህ። ብዙ ቦታ ትራቭል አድርገህ ልትመጣ ትችላለህ። ለምን? አላህ ገንዘብ እቅድ አልታቀደበትም። ያ ገንዘብ ብዙዎቻችን እዚህ እንትን ውስጥ ነው የምንኖረው ገንዘቡ ስላላቀድንበት እንጂ ያለን ገንዘብ ከመጠን በላይ ትንጥዬ ነች። እቺን ነው የምታክለው። ስላላቀድክበት ያለህ ይመስላል አይደል? ላቀድበት ቃል ግን ባዶ ሆነ። እቺን በጣም ተጠንቀቁልኝ ብዬ ማሰባት ነች። ከዛ ውጪ ገንዘብ በጣም ኢሞሽናል ነው። አምስተኛው ገንዘብ ራሽናል ከመሆኑ በፊት በጣም ኢሞሽናል። በተለይ የገንዘብ ውሳኔ በጣም ኢሞሽናል ነው። ብዙዎች ራሽናል ይመስላል። ሰው ገንዘብ የሚያወጣው ከስሜት ነው። አብዛኛው ነገር ከተያዘ ከፍርሃት፣ ከስትረስ፣ ከኢንሴኪሪቲ፣ ከአይደንቲቲ ራኔ ነኝ ብሎ የሚያስበው። ለምሳሌ ሰው ኤክስፔንሲቭ ነገር የሚገዛው ብዙ ሰው ካየው ከሰዎች ሪስፔክት ለማግኘት ነው። አፎርድ አድርጎት አይደለም። ተረተኛል። አፎርድ አድርገነው ሳይሆን ሰዎች ፊት ኤክስፔንሲቭ ሆኖ ለመታየት ስንል ነው እንጂ ያ ነገር አገልግሎን አይደለም።
ኢሞሽናል ነው ማለት ከዛ ታብራራለህ ስለሚያስፈልገኝ ነው ትላለህ። አሁን ስንት ሰው አይፎን 100,000 እና 150,000 200,000 እያወጣ የሚገዛ ሰው ስንት ሰው አፎርድ አድርጎት ነው የምር እንደው እኔ በጣም ነው የሚገርመኝ። በተለይ ትናንሽ ልጆች ምናምን ይዘው ሳይ ማለት ብዙ ብር ነው እኮ በጣም 300,000 400,000 200,000 180,000 70,000 80,000 ብዙ ነው ሰርቶ ለሚያገኝ ሰው። ኢትዮጵያ ውስጥ የዓመት ደሞዝ ነው የአብዛኛው ሰው የምሬን ነው የምላችሁ 80,000 70,000 የዓመት ደሞዝ ነው ለብዙ ሰው። 5,000 ብር በላይ እኮ ደሞዝ የለም ብዙ ቦታ ስትሄዱ አይደል? ሶ ኢማጂን ያንን ስልክ እንዴት አጠራቅሞ ሊገዛው ይችላል አንድ ሰው? በጣም ከባድ ነው። ይህን የምለው ላይክ አንዳንድ ሰዎች 1 ሚሊዮን ብር ትንሽ ብር ከመሰለ ተሸውዳል ብራ ይለዋል። ባይዘው ትንሽ ብር አይደለም ለሚሰራ ሰው ትንሽ ብር አይደለም 1 ሚሊዮን ብር። 1 ሚሊዮን ብር በጣም ብዙ ስራ ያሰራል። ጭንቅላት ላለው ሰው ምን እንደሚሰራ ለሚያውቅ ሰው በደንብ ነው 1 ሚሊዮን ብር የሚያሰራው። በጣም ቁጭ ብሎ ለሚወዳደር ሰው ግን ትንሽ ነች። ሆቴልም ማከፍትም አይደል ቤትም ማገዛም መኪናም ማገዛም ትንሽ ነች። ስራ አላማ ላለው ሰው ግን 1 ሚሊዮን ብትሰጠው ህይወቱን ትቀይረዋል። ስንት ነገር ያደርግበታል። ስንትና ስንት ነገር ሶ ለሚያቀል ሰው አይደለም ልላችሁ የፈለኩት ኤክስፔንሲቭ ሆኖ መታየት ፓርታችን እንትናችን ዲፎልት ሞዳችን ከሆነ ዋጋ ያስከፍለናል። ገንዘብ ላይ ሁላችንም ያለብን ነው። በተለይ ወጣት ስንሆን ስታተስ በቃ ይሆን እኔ እንዲህ ነኝ የሚለውን መግለጽ እንፈልጋለን። የአይፎን ሰው ነኝ የኦር የሳምሰንግ ሰው ነኝ እቺ አላ አይደለም አይደንቲቲዋን ቢልድ ለማድረግ አፎርድ አታረገውም እኮ በቃ ካረከው ኖ ፕሮብለም እኔ ምንም ችግር የለብኝም ለሚያረጉት ሰዎች አይደለም። አቅሙ ላልሆነ ሰው ግን በቃ አለብን። ግን ያቺ ከኋላ ችግር አለችብን ፕሩፍ ማድረግ እንፈልገው ኢንሴኪዩሪቲ አለ ዲፕ ዳውን የሆነ የበታችነት ስሜትን ለመሙላት ነው ገንዘብ የምታወጣው። የምሬን ኢንሴኪዩሪቲ ያለበት ሰው እንጂ ሀብታሙን ቻንሱ ራሱ ጠባብ ነው ብዬ ነው ማሰበው። በተለይ ምክንያቱም ኢንሴኪዩሪቲን ፕሩፍ ለማድረግ ነው የምትኖረው። በነገራችን ላይ ጥቁሮቹን በዚህ ይተቿቸዋል። ካየ የሆነ የበታችነት ስሜታቸውን ለማሸነፍ ሲሉ ነው ካሽ ፍላሽ በጣም ውድ መኪና ምናምን እንጂ አሴት አይገዙም። ብዙ ጊዜ ይተቻሉ በዚህ። ነጮቹን ደግሞ ስታይ በዚህ ብዙ አይጠቁም። አሴት ነው የሚገዙት። የሚለብሱት ልብስ ከማማር በላይ እንደውም ኮምፈርቱ ላይ ነው የሚጨነቁት። አይታቸው ከሆነ የሚለብሱት ልብስ ቱታነቱ ላይ ጫማው በጣም ስፖንጅነቱ ላይ ከውበቱ በላይ የሚጨነቁት እዛ ላይ ነው። ሜንታሊቲ በጣም ነው ማተር የሚያደርገው። ስለ ገንዘብ ያለ አመለካከት ስለ ራስ ካለ አመለካከት ዳይሬክትሊ ሪሌት ያደርጋል። ከቤታች ላይ ብለህ ካሰብክ በገንዘብ ለመሙላት ነው የምትሞክረው። ያ ነገር ደግሞ ስፔንዲንግ ሃቢትህን በጣም ይቆጣጠረዋል። ስለዚህ ስራ ላይ ኢንቨስት ከምታደርገው ቅድም እንዳልኩ ከካሹ ፍቅር ይዛል። ሌክዠሪ ቦታ ከመሆን ከመብላት ከመዝናናት ፍቅር ይዛል። ኦፍ ኮርስ ማረጉ መጥፎ ነው እያልኩኝ ሳይሆን ግን ያንን የምታረገው አክቹሊ የሆነ ነገር ለመማር ለማወቅ ሳይሆን ለሰዎች እንዲህ ነኝ ብለህ ፕሩፍ ለማድረግ ከሆነ ብርን ስጨርስ ቁጭ ትላለህ አርፈህ ስነ ስርዓትን ይዘህ። ሶ ሹድ ቢ ኬርፉል። በጣም ከፍርሃት ነው ሰዎች አንዳንዴ ስፔንድ የሚያደርጉት ገንዘብ። ስለዚህ ገንዘብን በደንብ አንደርስታንድ ማድረግ ያስፈልጋል። እቺ የኔም ችግር ሶሉሽን ነው። በነገራችን ላይ ዛሬ ያወራናቸው 5ቱም ሀሳቦች በአንድም በሌላ መንገድ ራሴ ላይ ያያዩዋቸው ለማስተካከል የሞከርኳቸው ናቸው። በዚህ ሁሉ ጊዜ ሂደት ውስጥ ቀስ በቀስ ማለት በአንዴ አይደለም። ይሄ አሁን የማወራቸው የ5 ዓመት የ6 ዓመት ታሪክ ነው። ወደ ኋላ ተመልሰን አይደል የሆነች ብር ሳገኝ ኦኬ ምን ደማረግ ሰራ ከዛ በላይ ማድረግ ትችላላችሁ ብዬ ስለማስብ ነው። አዘርዋይዝ ሃርድ ወርከር ብትሆን የመጨረሻ የአክሽን ሰው ብትሆን ምን ብትሆን ከእጅ ወደ አፍ ነው ህይወት። እንደዚህ አይነት ሰው ገጥሞ አቅም ይሰራ ግን የለም ይሰራ አይለወጥም። ይሰራል ህይወቱ ላይ ምንም ቼንጅ ማታይበት ሰው የለም። እንደዛ ትሆናለህ። ለምን? በቀዳዳ ባልዲ ውሃ እየቀዳህ ነው። ያልተረዳኸው ነገር አለ ስለ ገንዘብ። አንተ በጣም ጎበዝ የሆንከው ስራው ላይ ብቻ ነው። ገንዘብ ማኔጅመንቱ ላይ ጎበዝ አልሆንክም። አንቺ ያልገባሽ ነገር በገንዘብ ስራ ላይ በጣም ጎበዝ ነሽ፣ ገንዘቡ ግን አይጠራቀምም። አልተረዳሽውም ስለ ገንዘብ። በጣም 10 ዓመት ውጭ ሀገር ሰርተው አንድ ብር የሌላቸው ሰዎች የሉ። ኢትዮጵያ ውስጥ ያለ ሰውዬ ከነሱ በላይ ማጠራቀም ሲችል እንግዲህ አስበው። እየረዱት ያጠራቀመ ሰው ይኖራል። ለምን ሲባል ገንዘብን አንደርስታንድ ካለማድረግ የምንሸወዳቸው ነገሮች ስላሉ። ሁላችሁንም አይ ሰጀስት ዩ ቱ ሪድ ዘ ሳይኮሎጂ ኦፍ ማኒ የሚለውን መጽሐፍ እንድታነቡ ሰጀስት አደርጋችኋለሁ። ከቻለን ኔክስት ዊክ ላይ ሪቪው ለማድረግ ሞክራለሁ። አንብቤዋለሁ። ሪቪው ለማድረግ እንሞክራለን ለእናንተ በቀላሉ። ከዚህ በፊት የዛሬ 2 ዓመት ሪቪው አድርጌው ነበር እሱ መጽሐፍ በነገራችን ላይ በጣም ባጭሩ አለ ዩቲዩብ ላይ። ግን አሁን ደግሞ በአዲስ ሀሳብ እንትን ለማለት እንሞክራለን። ግን እነዚህ ነገሮች አፕላይ ለማድረግ ሞክሩ። ሲምፕል ናቸው ግን ሪሊ ሄልፕፉል ናቸው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ቅድም እንዳልኳችሁ ቻናሉን ሰብስክራይብ አድርጉ፣ ሌሎች ሼር አድርጉ።
በቅርቡ ደግሞ አዲስ ነገር ይዘንላችሁ እንመጣለን። እያዘጋጀነው ያለው ነገር አለ። ሆፕፉሊ ከእግዚአብሔር ጋር በሰፊው እንገናኛለን። መልካም ጊዜ